የኔ ሐሳብ ምን መሰላችሁ? ቢዝነሱን አነስ ባለ ብር ብንጀምረው ትርፋችን ይበለጠ ጥሩ ይሆናል። ምናልባት ብንከስር እንኳን ያን ያህል አንጎዳም፣ ምክንያቱም በጀታችን ትንሽ ነው። እኔ የማስበው ስራውን ቀለል ባለ በጀት ወይም በጀታችንን ቀንሰን ብንጀምረው በጣም ትርፋማ ምንሆን ይመስለኛል። ምክንያቱም በጀታችንን ከቀነስን ሪስካችንም እንደዛው ትንሽ ይሆናል ብዬ አስባለሁ። ሐሳብ አትሰባ? ምን ይመስል ሐሳብ? እንደዚህ ነው ሐሳብ ማለት፣ በጣም የሚደነቅ ሐሳብ። ጆሮአችን ሐቅን መስማት ትቶ ሀብትን ማሽተት ከጀመረ ቆይቷል። የአንድ ሰው ንግግር ክብደት የሚመዘነው በቃላቱ ጥልቀት ሳይሆን በለበሰው ብራንድና በሚነዳው መኪና ነው። ይህ በሳይንሱ ሃሎ ኢፌክት ይባላል። አንጸባራቂ ነገር የያዘ ሰው ሁሉ ጭንቅላት ውስጥም እንደዚያው ብርሃን ያለ ይመስላል። ይህ በኪስ የመመዘን በሽታ ግን ዛሬ የተጀመረ እንዳይመስላችሁ፣ ከሺህ ዓመታት በፊትም የነበረን አይደል። ተሳሲት በቃ ስክሪፕቱን ቀድ ይህ በኪስ የመመዘን በሽታ ዛሬ የተጀመረ እንዳይመስላችሁ። ከሺህ ዓመታት በፊት የነበሩ ሰዎች ልክ እንደ ዛሬው የሰውን ሲቪ ሳይሆን የባንክ ስቴትመንቱን ነበር የሚያዩት። አላህ ጧሉትን ንጉሥ አድርጎ ሲሾምላቸው የመጀመሪያ ጥያቄያቸው ብቃቱ ምንድን ነው ሳይሆን ምን ያህል ገንዘብ አለው የሚለው። ሱረቱል በቀራ ሁኔታቸውን በዚህ መልኩ ገልጻል። እንዴት በእኛ ላይ ይነግሳል? እኛ ከሱ ይልቅ ለንግስና የተገባንን፣ እሱ እኮ የገንዘብ ጸጋ አልተሰጠውም አለ። አላህ ግን ምዘናው በገንዘብ ሳይሆን በእውቀት መሆኑን ሲገልጽ እንደዚህ አላቸው። አላህ በእናንተ ላይ ሾመው በእውቀትና በሰውነት ጥንካሬም ጨመረለት። አንዳንዶች ደግሞ መንፈሳዊ ለመሆን ድሃ መሆን ግዴታ ነው የሚል የተሳሳተ አስተሳሰብ አላቸው። በጭራሽ እስልምና ገንዘብን አይጸየፍ። የሚጸየፈው ገንዘብ ጌታው የሆነን ሰው። ለምሳሌ እናታችን ኸዲጃን ረዲየላሁ ዐንሃ ብንመለከት ኢምፖርተር ነበረች። እነ ዑስማን ኢብኑ አፋን እና አብዱራህማን ኢብኑ ዐውፍ ደግሞ የኢስላምን ታሪክ የቀየሩ ኢንቨስተሮች ነበሩ። ልዩነቱ እዚህ ጋር ነው። እነሱ ሀብታም ነበሩ እንጂ የሀብት ባሪያ አልነበሩ። መርከብ በባህር ላይ የምትጓዘው ውሃው ከስሯ ስላለ፣ ውሃው ወደ ውስጧ ከገባ ግን ትሰጥማለች። ገንዘብም እንደዛው ነው። በእጅህ እስካለ ድረስ ይሸከመሃል፣ ይረዳሃል። ወደ ልብህ የገባ ቀን ግን ያሰጥመሃል። የገንዘብ ባሪያ ላለመሆን እነዚህ ሶስት መርሆች በህይወታችን ላይ መተግበር ግድ ይላል። አንደኛው ቀናዓ ወይም መንፈሳዊ መብቃቃት። እውነተኛ ሀብት በባንክ ያለው ባላንስ ሳይሆን በልብህ ያለው እርካታ ነው። ሁለተኛው ዙህድ ነው። ይህቺ ከበድ ትላለች። ገንዘብ ምርጥ ሰራተኛ፣ ነገር ግን በጣም መጥፎ አሰሪ ነው። ሀብታም ሁን፣ ቢሊዮነርም ሁን፣ ግን ገንዘብህ የፈለገበት ቦታ እንዲያሽከረክርህ አትፍቀድለት። ሶስተኛውና የመጨረሻው ኢንፋቅ። በልብህ ያለው የገንዘብ ፍቅር አይሎ እንቅልፍ ከነሳ መፍትሄው መስጠት። በሰጠህ ቁጥር የስግብግብነት መንፈስህ የተወጋ ይሆናል። ለማንኛውም የሰው ልጅን በኪሱ መመዘን ትተን በጭንቅላቱ የምንመዝንበትን ጊዜ ቅርብ ያድርግ። ቻናላችንን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ፊል አምኒ ወል አማን ወሰላም።